ኢትዮጵያዊም ኤርትራዊም አይደለም ተብለ በሁለት ጥይት የተመታ ሰው ነው። ያው ያም ኬንያም እንደዛ አጋጥሞኛል። አሁን አንተ አስበው ታውቃለህ? እንግሊዝ ሀገር ሰው ጫማው ተቆርጦ ምናምን ነገር በጫማው በረዶ እየገባ ሲሄድ ከዛ ደግሞ ትራንስፖርት አጥቶ በእግሩ ምናምን ረጅም መንገድ ሲሄድ ለዛም በጥሩ ወይዘር ቢሆን ሰላም ነው። ኢትዮጵያም እንድትጠቃ አትፈልግም፣ ኤርትራዊም እንዲጠቃ አትፈልግም። እና ለአንተ ለሌላ ሰው አቋም የሌለህ ነው የሚያደርገው። ባይዘው አንተ ጊዜውን በጣም ከባድ ነበር። አንቺ በጣም የኢትዮ ኤርትራ ጦርነት ጊዜ በቃ የዛኔ ያው ምንም ማድረግ አትችልም፣ ትንሽ ነህ በዚህ ላይ እና የትኛው ነው ሀገር ኢቨን ራሱ ጥያቄ ያለብህ የማንነት ከኤርትራ ኤርትራዊ ነኝ አታቆም፣ ከኢትዮጵያ ደግሞ ኢትዮጵያዊ አይደለህም ተብለህ ተገፍተህ የወጣ ሰው ልትሆን ትችላለህ። እና አንዳንዴ ላይፍ ራሱ ከዚህ ኑሮ በሞት ይሻለኛል የምትላቸው ጊዜ ይኖራሉ። ገባ? ስለዚህ ፕላስ ደግሞ ፖሊስ አለ፣ መባረር አለ፣ መታሰር አለ። እንመጣለን እንግዲህ እንደዚህ ነበረ የምንጠቀመው። ስለዚህ በጣም ኃይለኛ ትዝታ ነው ለኛ። አንድ ሊሊስ ውስጥ የነበረ ትዝታ ማለት ለዚህ ከአውሮፓ የመጣሁት ከፍሬንዶቼ እንዳለ ሌሎቹ ካናዳ እና አሜሪካ ነው። የዛሬው ሽሮ ደግሞ ያዳልጣል አለ ማለት ነው። ኦኬ አፉ ላይ እንትን አለበት የሆነ ፋክስም ብላ ደግሞ እንዲህ ስላለ ምናምን ተበሳጨንና ሰርቼ በልተን ምናምን ጨርሰን እቃውን ወደ ኮሜዲኖ ስመልስ ቆርቆሮው ላይ በሶ ይላል። በሶ ነው ሽሮ አድርገህ የሰራው? ዘበኛ እንላለን እዚህ ሴኩሪቲ ነው የምትለው። ተምረህ ኮርስ እኮ ቀላል አይደለም። ባይዘው በጣም ከባድ ኮርስ ነው። ተምሬያለሁኝ።